የዛሬው እንግዳችን ድምፃዊ ነው። እኔ ከ20 ምናምን ዓመት በፊት አውቀዋለሁ። በሙያውም እዚህ ደረጃ ከመድረሱ በፊትም በጣም የሚታትር ለህዝብ ፍቅር ያለው ለህዝብ ፍቅር ስላለውም ይመስለኛል ከ30 በሚበልጡ የብሔረሰብ ቋንቋዎች የተለያዩ ዜማዎችን ሊያዘጋጅ የቻለው ተስፋዬ ታዬ፣ ድምፃዊ ተስፋዬ ታዬ ብዙዎቻችን የምናውቅህ በባህላዊ ዜማዎች ነው። እንኳን ወደ ፍቅር ቤት በሰላም ገባ። ከልብ ነው በእውነት ማመሰግንህ። እኔም ደስ ብሎኛል። እንግዲህ ፍቅር የሚሸት ሰዓት ላይ አብሬ ስለታደምኩ በጣም ደስተኛ ነኝ። በጣም ደስ ይላል። እንግዲህ ወደ ጨዋታው ልንገባ ነው። ቀደም ሲል እንደገለጽኩት በባህል ዘፈኖች እንደምትጫወተው በዚህ ቆይታ ከ20 ምናምን ዓመት በላይ በሙዚቃው በነበረ ቆይታ የተለያዩ ብሔረሰቦችን ዜማዎች ተጫውተሃል። ወደ ሙያው ህይወት እንመጣለን። እስኪ እንደው እንዴት ወደ ሙዚቃው እንደተሳብክ ፍንጭ የሚሰጠን ከሆነ የልጅነት ህይወትን ትንሽ አጫውተን እስቲ። ያው እንግዲህ እንደምታውቀው ብዙ ድምጽያኖች ተመሳሳይ ነው አገባባችን። ወይ በትምህርት ቤት ይሆናል ወይ ደግሞ ባህሎች ላይ በመስፈን ይሆናል፣ ሰርግ ላይ በማዜም ይሆናል። እንደዚህ ነውና እኔ እንግዲህ ያው ውስጤ ታለንቱ ነበረኝ፣ ፍቅሩ ነበረኝ። ግን እንግዲህ ሙዚቃን አብዬ የጀመርኩበት በጣም ሁሌም የማመሰግነው ትምህርት ቤቴ ዳግማዊ ምኒልክ ትምህርት ቤት ነው። ዳግማዊ ምኒልክ ትምህርት ቤት ለእኔ ብቻ ህይወት ሳይሆን ለብዙዎች ከትምህርት ጋር አጣምረው የሰሩ ሙያተኞች በጋዜጠኛም ትላለ በቲያትርም በሙዚቃ ውስጥም ያው ጥሩ ቦታ ላይ ያሉ ሰዎች አሉ። በድምጻዊም ደረጃ እንደዚህ ዳግማዊ ምኒልክ ትምህርት ቤት በጣም አግዞናል፣ ረድቶናል ብዬ ነው የማስበውና ምስጋና አቀርባለሁ ለዛን ጊዜ ለነበሩ መምህራኖች በሙሉ ምስጋና አቀርባለሁኝ። ያው እንግዲህ ህይወቴ መጀመሪያ ሙዚቃን በደንብ አድርጌ እንግዲህ ከባንድ ከምንለው ጋር ማለት ነው እና ከመሳሪያዎች ጋር ተዋጅ በደንብ ልሰራ የቻልኩት ራሴን ፈልጌ ያገኘሁበት የዳግማዊ ምኒልክ ትምህርት ቤት ነው። የሙዚቃ ክበብ ነበር እዛ? የዳግማዊ ምኒልክ ትምህርት ቤት እንግዲህ የሙዚቃ ብቻ ቡድን አልነበረውም፣ የጋዜጠኞችም ነበረው፣ የስዕል እና የሚገርም በጣም በስዕሉም ዘርፍ ትላለህ። በጋዜጠኞችም አሁን ጥሩ ቦታ ላይ ያሉ ልጆች አሉ እየሰሩ ያሉ። እንግዲህ በኔ ሙያ ውስጥ ደግሞ ከሄድን እነ መስፍን በክረምት እነ ሄኖክ ብዙ ደግሞ እንግዲህ ያላሰብኳቸው ነው በጣም ብዙ ከሙዚቀኞች ከባንድ ደግሞ ስታይ እነ ጌታውን ኩል ባንድ እነ ዮናስ ኤክስፕረስ ድራም አሸብር ማሞ አክሱሜት ነው አሁን አሜሪካ ነው የሚኖረው። ብዙ አሉ ብቻ ላስተውሳቸው አልጀምና ልክ እንደዛ ምኒልክ ትምህርት ቤት ነውና ትምህርት ቤት በነገራችን ላይ ለጥበቡ እንደው የሚሰሙ ካሉ ያልተቋቋሙ ካለ ከወዲሁ እንደው አስቡበት ቢያቋቁሙ ተማሪ በግብረ ገቡ ነው እንዲያድግ በጣም ትልቅ ፋይዳ ይኖረዋል። በዛ ላይ ደግሞ አንዳንዴ ደግሞ ተፈጥሮ የሚባለው ተሰጦ ፈጣሪ የሚሰጠውን ጸጋ የምታወጣው እንደዚህ ነገሮች ከሌሉ መቼም ሊወጡ አይችሉም። ስለዚህ በትምህርቱ ብቻ ካደረግን እነዛ ሰዎች በዚህ ካልታገዙ ትንሽ ይከብዳል ብዬ ነው የማስበው። ለምን እኔ አሁን የሚገርም በትምህርት ቤት ውስጥ ያለው በጣም ዝምተኛ ነበርኩኝ። ተነስቶ እንኳን ጥያቄ ለመለስ ባቆም አልመለስም ነበር፣ በጣም አፊት አስተር ነበርና ከዛ በኋላ ነው ግን እዛ ትምህርት ቤት ከገባው በኋላ ከጓደኞች ጋር ስለ ሙዚቃ ስናወራ ቲያትሮችም ደግሞ እነዚህ አጫጭር ጭውውቶች እናዘጋጅ ነበር። ይዛኔ ከሰዎች ጋር አግባቡ ሲኖርህ ራስን በደንብ ታገኘዋለህና ጥሩ አስተዋጽኦ አለው ብዬ አስባለሁኝ። በስዕልም ክበብ እንደዚሁ በጋዜጠኞች ቀይ መስቀልም እንደዚህ የሚባል ከሆነ ብዙ ነበሩ እና አሁን እንግዲህ የዳግማዊ ምኒልክ ትምህርት ቤት እንግዲህ ለማቋቋም ድጋሚ ያው በትልቅ ስራ እየሰሩ እንደሆነ ያው ከሩቅ ሆኜ ሰምቻለሁ እና በርቱ ነው የምለው። ሌሎችም ትምህርት ቤቶች እንግዲህ ዳግማዊ ምኒልክ ትምህርት ቤት እያለን እንግዲህ ከኛ በኋላ ሄደን ቴሜስ ተፈሪ መኮንን ባንዱን ያቋቋምን እኛ ነን። ሄደን ምንም የለም ነበር ባንድ የሚባል እና እዛ ትምህርት ተማሪዎች እያለን ነበር ያቋቋምነው እና አሁን ግን እንግዲህ አስቡ ከዳግማዊ ምኒልክ ትምህርት ቤት በላይ እንትን ብሎ ተማሪዎች የማስተማር የማስመረቅ እንትን ደረጃ ደርሷል። ስለዚህ ሌሎችም ትምህርት ቤቶች እንደዚህ በሙዚቃው ዘርፍ ያሉ ሌላ ተሰጥኦ በኳሱም እኮል እንዴት ይችላል በሁሉም ዘርፍ እንደዚህ ጥሩ ነገር ቢያደርጉ ምልህ ተማሪ በተማሩ ትምህርት ብቻ ወጥቶ አይጨነቅም። ተምሬ እንትን ብዬ ስራጥ ነው የምትለው ነገር በሌላ ደግሞ ዘርፍ ተሞክሯልና ክህሎት ማዳበር በሌሎችም ትምህርት ቤቶች እንደዚህ ተጠናክረው በጣም ከትምህርቱ ጎን ለጎን ቢቀጥሉ ጥሩ ነው ብዬ አስባለሁና ዳግማዊ ምኒልክ ትምህርት ቤትን ከደም አመሰግናለሁ። ትምህርት ቤት ዳግማዊ ምኒልክ ትምህርት ቤት ከመግባት በፊት ፍንጫ ያየባቸው አሁን ከዛ በፊትም እንግዲህ ወይ በግል ታንጎራጉር ይሆናል ወይ ቤተሰብ ውስጥም እያለ ምናልባት ወደ ኋላ እንይና አዲስ አበባ ነው ተወለድከው? እስቲ እዚህ አዲስ አበባ ነው? እሺ ተወልደን ያደግነው ያው እዛው አካባቢ ነው። ከ4 ኪሎ ጀምረ 6 ኪሎ ያው ጃልሜዳ እንግዲህ የግላችን ነበር መሮጫችን የኪሎዎች ልጅ ነው ማለት ነው። ያ እኔ ተወልጄ ያደግኩትኝ ቤላና ፈረንሳይ መሀል ላይ ወደ ቀጠና 7 የሚባል አካባቢ አለ።
እዛ ነው 18 ቀበሌ ነው የተወለድኩት። ተወልጄም ያደግኩትኝ ትምህርት ቤትም ደግሞ የተወሰነ ብረት ፍሬ የሚባል ትምህርት ቤት አለ፣ እዛ ነው የተማርኩት። መካኒዎት የሚባል ደግሞ ትምህርት ቤት አለ። ከዛ በፊት ግን ያው እኛ እንግዲህ ስናድግ መዘምራን ውስጥም ነበርኩኝ፣ አቦ ቤተክርስቲያን ውስጥ ማለት ነው። እና እዛ ላይ ስዘምር እንትን ነው እና ጥሩ ድምጽ እንዳለኝ ይነግሩኝ ነበር እንትኖች። ማን እዚህ ጋር የዘመረው ማን ይለው ነበርና አለካለኝ። ከዛ በኋላ ግን እንዳልኩ አሁን እንግዲህ ሆያ ሆዬው ምናምን የመጣው ከዛ እኮ ነው። ሆያ ሆዬውን ከዛ በኋላ ደግሞ ሌሎች ባህሎች ሲመጡ ከፊት ሆነ እንግዲህ ያው ስሜቱ ስላለ ተስፋዬ ያወርድ ይባላል። ከዛ እያለ እንግዲህ እንትኑ እዛ አካባቢ ስለሆነ ጃን ሜዳም ቅርብ ነው ማለት ነው። ጃን ሜዳ ደግሞ የጥምቀት በሚመጣ ጊዜ ሁልጊዜ የተለያዩ ብሔረሰቦች ጫወታ አለና ምናልባት ያቺ ነገርም ውስጥ ገብታ ይሆን ወደ ብሔረሰቦቹ ያዘነበልክ? እንግዲህ የተለያዩ ሰው የሚገርም ጥምቀት ሲከበር እኮ በጣም ነው የምልህ፣ በጣም ደስ ይላል። የተለያየ አካባቢ የሚመጣው ባህሎችን በነገራችን ላይ ታይበታል እዛ ጋር። ያው ታቦቱ ደግሞ እስኪሸኝ ድረስ ሁሉም የራሱን እንትን ደስታውን ይገልጻል በየራሱ በካልቸሩ ማለት ነውና የተለያየ ህዝብ ነው የሚመጣው። ግን ጃን ሜዳ በቃ እንደውም የሚገርም ስፖርቱ ላይ በጣም አተኩር ነበር፣ ሮጥ ነበር እዛ በጣም ብረት ፍሬም ትምህርት ቤት በጣም ሮጥ ነበር። እንደምን ሳለ አሸንፌ ሁሉ እንድቀጥል እንትን ብዬ ግን ከመፍራት እንትና ስፖርቱ ላይ በጣም ያጭሩ ሩጫ ምናምን ቢለው ላይ በጣም እንትን ነበር በቀጥልበት እውነት ሰክሰስ ሆናለሁ ያስብ ነበርና ግን በዛ ጊዜ ያው መቀጠል አልቻልኩኝም። ይሄ ቁምጣ የሚባል የዛን ጊዜ እንትን አትል የእኛን ዘመን አስቡ። አሁን እንዳሁን ቀለል ልትካይልምና ቁምጣ ማግኘት ይከብዳል፣ ቤተሰብ አታስቸግር ምናምንና ያረ ምን ዘይጃው በሱሪ ልሮጥ ነው አንብዬ ስቱዲዮ ነበር የተቀጠርኩት። ቀረኝ ወጪ ወደማይጠይቀው የቡሄ ጊዜ እርግጠኛ ነኝ እንጂ ዘፈን የምታወጣው አንተ ሆነ አዴታ ያኔ ተጫወት ነበር ቡሄ አዴ እኔ ነኝ። ስለዚህ ይሄ ነው ወደ ድምጻዊነቱ። ምኒልክ ትምህርት ቤት ከገባ በኋላ እንደው የምታስታውሰው መጀመሪያ የተጫወትከው የምታስታውሰው ዘፈን አለ? የሌሎችም ሰዎች ጫወታ ይችላል። እኔ እንግዲህ እዛም ስገባ የሚገርም በባህሉ ነው የገባሁት እና እነ ይሁኔን በጣም ወድ ነበር የዛን ጊዜ። በጣም እንትኖች ነበሩ የዛን ጊዜ አንቱ ይዋምና የሚለው አይናማዬ ነይነ ያብራው ነው የሚለው እና በጣም ደስ የሚል ዘፈንና አንቱ ይዋ እነሱ ቆምናም እንደና የዛ ጊዜ በጣም ደስ የሚል እነተሾመ ወልዴ በጣም ትራ የሱ ኤሌሌ ሃይሎ ጋር የሚል ዘፈን ጉራጌኛ ነበረው። እሱን ዘፈን ነበረ። ጋብቶ ጋማታኑ ገለሙን ለምዳም ይልሱ ኬኔ ምናምን የሚል ዘፈን የሶማሌ ምናምን አካ እሱን ሰራና እነዚህን አስታውሳቸዋለሁ። የማመር ጠዊል የከማመር ጠዊልና በጣም እንትን ነው በቃ የዛን ጊዜ የሚገርም ስሜቱ አለ። በቃ ፍላጎ ኢነርጂው ነበረ እና ያው ምልህ የዛን ጊዜ ያው ስንሰራኝ ታውቀዋለህ ገንዘብም የሚጠይቀው የለም። ለጥበቡና ለእንትኑ ነበር በጣም የምንሮጠው እና ምንድነው መጀመሪያም ስንማር እንግዲህ ከፊት ጥበቡ ይቀድማል ከኋላ ብሩ ይከተላል የሚለውን መራ አድርጌ ነው እስካሁን ድረስ እየሰሩ ያሉት። እና ባንድ ነበረው የኤሌክትሪክ በጣም አይደለም ባንድ የዛን ጊዜ ሙሉ የማርሽ ባንድ ነበረው እና በማርሽም ባንድ ውስጥ ተሳትፈናል። የሚገርም የዱላሽ እንትን አሽከርካሪ ነበርኩ እኔ ሙዚቃ ኮምፖዝ አደረጋለሁ እና የሚገርም አንዴ በጣም ማረሰው ቡሽ ሆቴል የሚባል ነበረ ወደ መቂ ልናስመርቅ ሄደን ያው ሆቴል ሲመረቅ ታውቃለህ ወይ ሀብታም አካባቢ ውስጥ ያሉ ሰዎች ትልቅ የሚባሉ ከብት ይዘው ነው በቃ እየሰራን የሀገር ከብት መጣል ከፊት እንዴም ብለን እናቁም ሙዚቃ ለቤቱ መጣው መሀል ወደ እናንተ መጣ እንዴ መጡ በቃ ገሩ ምንም የሚያመልሳቸውም የለም እና አስተማሪ ነው ማየው እንደዚህ እንትን ብዬ እና ነፍሱን ይማር በህይወት የለም ተስፋ ይባላል። በጣም በቃ ማለት የመጀመሪያ አልበሜ ለሱ ነው ማስታወሻነቱ ያደረኩት። በጣም ትልቅ ሰው ነው። ሙዚቃን ተምሮ ነው ያሬድ የመጀመሪያ ምሩቆች አካባቢ ነበሩና በጣም ሙዚቃ እንዴት እንደሚያስተምር ለኛ ደግሞ ኢነርጂ ነበረን። መጠንከር እንዳለብን ያስተምራል። እንትና አትበሉ ይላል። በቃ አትልፈስፈስ በቃ በአርት ውስጥን ቆፍጠን ማለት ያስፈልጋል። ልክ እንደ ባስ ፌርማታ ባስ ሄዳው ነው ታዲያ በየፌርማታው ተንጠባጥቶ የሚቀረው የተወሰነ ሰው ነው የመጨረሻው ላይ እና እንደዛ ሄዳለሁ። ዝም ብለህ በየማውራት ተንጠባጥቶ ጽናት ያስፈልጋል። እና ከዛ ተወዳድረን ስንት ሰው እንደ ቁጭ እንዳልታውቃለህ ወደ 300 ቁጭ አለ ትምህርት ቤት ውስጥ እንዳለ ተፈተነ ማለት አዳራሹ ሞላል። ሁሌ ይሄ ነገር ምንድን ነው? ስለ እውነት ነው ምንም ሳልጠይቀው አንድ አመት ሞላ። አንድ አመት ስሞላ ስንት ቀረ መሰል? 20 ሰው ብቻ ቀረ ከ300 ሰው። ልክ ወደ መጨረሻው አካባቢ በቃ ትምህርት ሊዘጋ ከዛ በኋላ ልክ ሲናገር ነው በቃ መልሶ ያገኝ እንግዲህ አርት ፍቅር ያላችሁ እናንተ ናችኋል
ከ10 በመቶ ወደ በቃ አንድ አመት እንግዲህ ምንም ሳልሰራ ነው የተቀመጥኩት። ቁጭ ብሎ በቃ ከዛ ለምን መጀመሪያ የምፈትን ጽናትን ነው። የኬሶ ይቀጥላል አይቀጥልም። አሁን እነዚያ የመጡት እንግዲህ ሲያንጎራጉሩ ወይ ትዘፍኛለሽ ቀጣረ ለምን አትገቢም ተብላ ይሆናል ወይ ተብሎ ይሆናል እና እንደዚህ ለሙዚቃ ወይ ደግሞ ኮሜዲ ሲያወራ ሰፈር ውስጥ ካሳቀ ለምን ኮሜዲ አትገባም እንደዚህ አይነት ነገሮች አሉ በዛ ጊዜና እነዛ ግን በየመሃሉ ተንጠባጥበው ቀሩ። ግን የተወሰነ ጸንተን እንትን ያለው እንግዲህ እዚህ ደረጃ ላይ ደርሰናል። ያው እንግዲህ በምንም ሙያ ውስጥ እንግዲህ ጽናት ያስፈልጋል ብዬ አስባለሁ። ክረምቱን አልፈነው ዛሬ እንድናይ በጋ ይመስገነው አምላክ ያቆመን እዚህ ጋር። የፍቅር ቤት የሬዲዮ ፕሮግራምን እየተከታተላችሁ ትገኛላችሁ። የፍቅር ቤት ቤተኛ እንግዳችን ድምፃዊ ተስፋዬ ታዬ እያወጋን ነው የሙዚቃ አጀማመሩን። ወደ ጥያቄያችን እንመለስ። ያው እንግዲህ እንዳልኩ ያው ሚኒልክ ትምህርት ቤት ጀመርኩኝ። ከዛ በኋላ እንግዲህ ትምህርት ቤት እንዳጠናቀቅኩኝ ቀጥታ ወደ ራስ ቲያትር ነው የገባሁት። ራስ ቲያትር እንግዲህ ያው ታውቀዋለህ፣ ራስ ቲያትር የጥበብ ቤት ነው። ስንት ዓመት ማለት ነው? አላስታውሰውም ዓመተ ምሕረቱን። ቢያንስ ከገባ በኋላ እንግዲህ ወደ 5 ዓመት ሰርቻለሁ ራስ ቲያትር ማለት ነው። የዛ እንግዲህ ስራዎች እየበዙ ሲመጡ ያው ታውቃለህ መንግስት ቤት ስትሰራ በጊዜ መግባት አለብህ፣ መፈረም አለብህ። ያ ደግሞ ከኔ ስራዎች እየበዙ ሲመጡ ትንሽ አልቻልኩም እና ከዛ በኋላ እንግዲህ በራሴው እንትን ለቅ ያለኝ ከራስ ቲያትር ማለት ነው። እና ራስ ቲያትር እንግዲህ ያው እንደምታውቀው የጥበብ ቤት ነው ያልኩት። ትልቁ እንትን ምንድነው እስከዛሬ ድረስ እንግዲህ የምናነሳው በሙዚቃ ስራ ህዝብ ለህዝብ ነው። ህዝብ ለህዝብ ደግሞ ስታይ ከፐርሰንቱ በላይ ትልቁን ቦታ የያዘው የራስ ቲያትር ባለሙያቶች ናቸው። ከሙዚቃ መሳሪያ ጀምረ ለምሳሌ እነኩት እኔ ከጋምቤላ እነኩት የጋምቤላን ቶሞን ይጫወት ክራር ይጫወት ነበረ እና እንትን በቃ የተሰራው ስራዎች በጣም ይገርማል። ክራር ሲሱን ስታይ ብዙዎቹ ከራስ ቲያትር ደግሞ ድምጻሮቹ ደግሞ ስታይ ነነዋይ ስላለ ነሻምበልበል አይነት ብዙዎቹ ከራስ ቲያትር የወጡ ሙያቶችና እነዚህ በደንብ በኖሩበት ደግሞ ነው የገባው ማለት ነው። ቀጥሎ እና በደንብ ደግሞ ራስ ቲያትር ደግሞ በጣም የጠቀመኝ ደግሞ ትልቁ ምንድነው መጀመሪያ ልቀጠር ሲሄድ ባህል ነው ዘመናዊ ነው የምትፈልገው አሉኝ። ቆሜ ነው ያሰብኩት። ይሄን ነገር እንኳን ላስብበት አልኩኝ ከመወዳደር በፊት እና አሰብኩት ዝም ብዬ። በጣምም እንግዲህ ያቺ ሰዓት ያው የመፈተኛ ሰዓት ለመፈተኛም ነው አይምሮ የምታመቻቸው እንጂ ያቺን ለማሰብ ጊዜ አይኖርም። ግን እንዴትም ብያመቻቼ በቃ ባህል ይሻለኛል ወደ ባህሉ ገባሁኝ። ግን ከዛ በኋላ ራሴ ቃል ገባሁ ራስ ቲያትር እያለሁ ማለት ነው። እና ራስ ቲያትር እንግዲህ ከገባሁ በኋላ ወደ ባህሉ ብዙ ነገሮችን ሰርቻለሁ። እዛም ራስ ቲያትር እያለሁኝ ራስ ቲያትር ቤት እንግዲህ ከልቤ ደግሞ እንዲሁ አመሰግናለሁኝ። ለእኔ ህይወት በደንብ መሰረት እንዲይዝ አድርጎኛል። ክፍተትም ነበር በባህሉ ዘርፍ ማለት ነው። ኢቭን እኔ ከጀመርኩበት ጀምሮ እስካሁንም ክፍተት እንዳለ ምን ያው ሁሉም በጊዜው ስለሚያምር ደስ የሚል ጅማሩ ነው። የተጫወትካቸው ዜማዎችስ በዛን ጊዜ ባህል ዘፈን? የባህል ሙዚቃዎች ትዝ ይለኛል። እዛ የተሰራው የሶማሊኛ ሙዚቃ ተጫውቻለሁ። በጣም ደስ የሚል የአገው ከችወይ የምትለው በጣም የምትወደድ ሙዚቃ እሷን ሰርቻለሁ። ኩናማ ሰርቻለሁ። ኢሮማዬ አዲማኒቲኬናኔና ዳውዳይ ነው የምትላ በጣም ደስ የሚሉ ስራዎች ሰርተዋል እዛ ያለውኝ። ከዛ በኋላ ነው እንግዲህ ያው አላስታውሰውም አይ ቲንክ ብዙ ሰርቻለሁ እያሳሉ። ከዛ በኋላ ደግሞ የሚገርም መሀል ላይ ደግሞ የአቶ አያልነህ ድርሰት የነበረ የጾም ቋንጣ የሚል ቲያትር ደግሞ ነበር። እዛ ላይ ደግሞ ተውኛለሁ ተዋናይ ሆኜ ማለት ነው። ራስ ቲያትር ነው ይታያል። ራስ ቲያትር ነው ይታያል። ያው በትወና ውስጥም ትምህርት ቤት እያለሁ ብዙ ነገር ሰርቻለሁ። ስለዚህ ለኛ ሮሚና ጁሊየት የሚል እንትን ነበር። እሱን አዘጋጅቻለሁ። የዛን ጊዜ ያው እንግዲህ እንደዚህ አይደለም ፀጉሬ ዞማ ነበር እና ሮሚ ሆኜ ነበር የሰራሁት እና በጣም አስታውሳለሁና በጣም የሚገርም ስራ ነበር። በየትምህርት ቤቶቹ ዞር እናሳይ ነበርና ስልክ ስንጨርስ ሰው እንትን ግን ታሾፋላችሁ ይላል ሁሉ። ከቲያትር ቤት ነው እንጂ የመጣው እናንተ ለምን መድረክ ገጽ ተሰጥቶን መድረክ ገጽ ገዝተን ቲያትር ቤት የሚታየውን ነገር ነው እዚህ ጋር ያንተባለ። ግን ቅድም ያልካቸው መምህር ተስፋዬ እሳቸው ጥረት ነው ማለት ነው አለ ይሄን ያህል። በጣም አንዳንዴ እኮ ግለሰቦች ብዙ ነገር ሰዎችን ማውጣት ይችላሉ። የአንድ ሰው ጥረት ራሱ ቀላል ግምት የሚሰጠው አይደለም። ክለብ ውስጥ ነው ክለብ የራሱ የሙዚቃው ክለብ ነው በጣም ተጠናክሮ ሄዶ የነበረው። በጣም ትልቅ ግሩፕ ነበረው። ትልቅም ስራ ደግሞ ይሰራ ነበር። በጣም ትልቅ ስራ ሰርግ የምትለው ምናምን ነገሮች በቃ ብዙ በትምህርት ቤት ውስጥ ይሰሩ ነበር። ባንዱ
በጣም ትልቅ ባንድ ነው። ስሙ የዛኔ በጣም የናኘ ነው። የዛን ጊዜ ደግሞ ባንዶችን ብዙ የሉም ነበረ ትዝ ካለ። ከዛ በኋላ ነው እንግዲህ ሚኒ ባንድ የሚባል ኪቦርድ ምናምን የመጣው ከዛ በኋላ ከሙሉ ባንዱ በኋላ ነው የተቆራረጠ የመጣው ትዝ ይለኛል። ከሮሃ ባንድ በኋላ እንግዲህ እየተባለ ሚኒ ባንድ ምን እየተባለ ድምጫኖች መታጀብ ጀመሩ። ከዛ በኋላ እንግዲህ ወደ ኪቦርድ ወደ ኪቦርድ መጣ ማለት ነውና እንደዛ ያልኩኝ ነው። እንግዲህ ከራስ ቲያትር በኋላ ደግሞ ያው በግሌ ወጣሁኝ ያልኩ በባህሉ ዘርፍ በደንብ ብዙ ጊዜ ሰጥቼ መስራት ስላለብኝ ወደ ባህል ገባሁኝ ማለት ነው። እንግዲህ ያው እነዚህን ስራዎች ሰራ እንግዲህ ያው ቅድም የጠቀስካቸውም ያሉትም ብዙ ስራዎች እንደው ምናልባት ግን ለመጀመሪያ ጊዜ ባህሪም እንደነገርከኝም ዝምተኛ ነውና መድረክ የመጀመሪያዎቹ ጊዜያት ትንሽ ፍርሃት ይፈጥራል ይመስለኛልና ታስታውሳለህ? ለመጀመሪያ ጊዜ መድረክ ወጥተህ የሚገርምህ ትዝ ይለኛል ይሁኔን ነበር የዘፈንኩት በላያ የሚለው ዘፈን ነው። ትዝ ይለኛል በጣም እንትን ነበር ምልፍ ፍራቻም ይኖራል ይበላሽውን ትላለህ እና ሰው ደግሞ በጣም እንትን ብሎ ሆቶ ሆኖ ጨፈረ እና በቃ ትዝ የሚለኝ ቀጥል ይሉኛል ሙዚቀኞች። ቀጥል ሲሉ ሌላ ዘፈን ገባው ታውቃለህ፣ ያልተጠና ስገባ ግን ታውቃለህ ኪው ሌላ ኪ ማለት ያው ቅኝት የምንላቸው ነገሮች ሌላ አይነት ቅኝት ውስጥ ገባው እና በቃ አቁማል ያቆምኩት እዚህ ላይ ያለ በቃ ለምን እንትን ነው ሰው እንትን የሆነ ስሜት ይኖራል። ሙዚቃ ደግሞ ስሜት ውስጥ ስትገባ በዛው ነው ደግሞ እንትኑ ምቱ ተመሳሰለ ጎጃም ሆነ እንጂ የዜማው አካሄድና እንትኑ ሌላ ኪ ሌላ ሜጀር የሚያስፈልገው ነበር። የመጀመሪያ መድረክ ስራ ላይ ይወልና ከዛ በኋላ ግን በጣም ተጠነቀቀ። በኋላ አስተማሪም ተቆጣኝ። ምን ነካል እንዴት እንደዚህ ሰምተዋል ኪውን ነው ሲለኝ አልኩ ማለት ያው የምታያቸውን ነገሮች የምትማራቸውን ነገሮች በደንብ ሴቭ ማድረግ አለብን። ሲነገርና ስትማር ወደ ተግባር ስትገባ ያን ነገር በተግባር ካላረከው ብዙ ስህተቶች ይፈጠራልና ግን ያው እንዳልኩ ሜልክ ትምህርት ቤት ትልቁ ጥቅሙ ምንድነው ለስቴጅም ለሁሉ የመድረክም ሰው አርጎ ይፈጥራል። ለስቱዲዮም ለምንም ሙሉ ሰው ነው የሚያደርግና ትምህርት ቤታችን በጣም ረድቶናል ብዬ አስባለሁ። ክለቦችም አሁን እንደዚህ ያሉ በትምህርት ቤትም በሌላም ክለብ እንዲህ በደንብ መጠናከር አለባቸው ብዬ አስባለሁ። ለምን ድምጽ ዝም ብሎ በኮምፒውተር ብቻ መሆን የለበትም ብዬ አስባለሁ። የዘፈንከውን ዘፈን ወጥተህ ከህብረተሰቡ ጋር አብረህ ካልሰራው መድረክ ላይ መስራት መቻል አለበት። በትክክል እቺ በኮምፒውተር የምትሸወደው ነገር እሷ ላይ ያሉ ሰዎች በደንብ ፕራክቲስ ቢያደርጉ የበለጠ የተሻለ ነው ብዬ አስባለሁ። ከዛ የመጀመሪያ አልበምህን ያወጣው ስንት ዓመተ ምህረት ነው? ያ ሂደትስ ምን ይመስላል? እንግዲህ የመጀመሪያ አልበም ያወጣሁትኝ እኔ እንደውም ራስ ቲያትር ሳልገባ መሰለኝ ሙከራ በለው ያው በራሴ ሙሉ ባንድ አድርጌ ነው የሞከርኩትና ግን ያው ምልህ ፌል አደረገ። እሱ ብዙም እንትን አይደለም። ፌል ያደረገበት ምክንያት ምንድነው? የሰራውበት ቦታ ማስተሪንግ ሚክሲንግ የሚባሉ ነገሮች አሉ ሙዚቃ ውስጥ እና እነሱ ጥሩ አልመጡም ለሰው። የሚገርም ካሴቱን ፎቶውን አይቶ ሰው ይገዛል፣ ግን ድምጹ የሚሰማ ነገር አለ። በቃ በደንብ ሪካርዲንጉ ጥሩ አልነበረም። ከዛ ብዙ ካሴቶች ተሸጡ እንደውም ተመለሱ። ከዛ በኋላ እንግዲህ አላቆምኩኝም። ከዛ በኋላ ፍቅርን ጀባ የምትለዋ ዘፈን ያለችበት እና አዝና የምትለዋ ዘፈን ያለችበት አንድ ላይ ሰራዋት ማለት ነው። እሱ ሁለተኛው አልበም ነው ማለት ነውና እሱ ላይ ነው በቃ ከዛ በኋላ በደንብ ወደ ህዝቡ እቺ ፍቅርን ጀባ የምትለዋ ሙዚቃ ክሊፓ አሪፍ ነገር ያልተለመደ ስለነበረ በደንብ በጣም ህዝብ ውስጥ በደንብ በዛች ነው ሙዚቃ ነው የገባሁት። ከዛ በኋላ እንግዲህ አዝና የሚባለው ያው እንግዲህ ከክሊፕ ሱል ሞክሬለታለሁኝ። ከዛ በኋላ እንግዲህ በደንብ አርጌ ወደ ህብረተሰቡ ገባው ብለው በሰለሜ በሚለው ሙዚቃ ነው ወደ ሚሊኒየም አካባቢ ሲመጣ ሰለሜን አርጌ እሱን ሰራሁኝ። ከዛ በኋላ እንግዲህ ራያ ያልኩ ሌሎች ሙዚቃዎች እየተጫወትኩ ስመጣ አዱሬ ሳኩ አርጌ መራራ ዲልሞ አርጌ ዲልሞ ሰራራ አርጌ መራራ ዲልሞ አርጌ ዲልሞ መራራ አርጌ መራራ ሲሬ አርጌ አቲ ራራፍቱ አርጌ መራራ ኒቲ አርጌ አቲ ሐመቱ አርጌ መራራ ሙጫ አርጌ አቲ ዱንጋቱ አርጌ መራራ ቡሎ አርጌ አቲ ያፈቱ አርጌ ሜሉ ኬኒ አርጌ ናና ሹኪስ አርጌ ናና ኬኒ አርጌ ናና ሹኪስ አርጌ ናና አጠገቤ ድምፃዊው ታዋቂው ድምፃዊ ተስፋዬ ታዬ አለ። በሀገራችን እስካሁን ድረስ እኔ ጋር መረጃው የለኝም። በ30 የተለያዩ ብሔረሰቦች ዜማዎችን አዘጋጅቶ የተጫወተ ምናልባት ተስፋዬም ታግዘኛለህ ሌላ ሰው የምታውቀው ካለ ምናልባት ከአገር ውጪ እንደዚሁ የምናውቃቸው ሰዎች ካሉ ከ2 ከ3 ከ4 ከ5 ቋንቋ በላይ የተጫወቱ ሰዎችም ካሉ ይሄ ትልቅ ነገር ነው። አሁን እያረክ ያለው እውነቱ የዚህን ሁሉ የ30 ያህል ቋንቋዎችን አጥንቶ
አሁን እንግዲህ የምንለው ነገር ምንድነው አንዳችን ያንዳችንን ቋንቋ እየለመድን በሄድን ቁጥር ይበልጥ መቀራረባችንም እየጨመረ ይሄዳል የሚል ነገር አለና ቀደም ሲል የሰማነው ሙዚቃ ኢሊሊን ደራሬ ይሰኛል። የቋንቋው ተናጋሪ አይደለም ይመስለኛል። አጥንተ ነው ብሔረሰቡን አጥንተ አካባቢው ሄደ እንዴት አድርገህ ነው እስቲ ሙዚቃዎቹን የምትሰራው? ኢሊሊን ደራሬ እንግዲህ ያው እንደምታውቀው ባህሎቹን ሄጄ እኔ መጀመሪያ አካባቢው ላይ ያለውን ባህሎች በደንብ አጠናለሁኝ፣ ጠይቃለሁኝ፣ እጽፋለሁ እና ባህሉን እንትኑ ተጠንቅቄ ነው የምሰራው። ለምን ባህል ማለት የአንድ ሰው የዛ አካባቢ ማንነቱ ነው። ስለዚህ ደግሞ ማንነቱን ደግሞ መንካት የለብንም። ስለዚህ ባህሉን በተመለከተ ባህል ነው የምንሰራው። ባህሉን አክብረ አካባቢውን አክብረ ቋንቋውን አክብረ ትሰራለታለህ። ያን ትሰራ ምንድነው እንደ ሀገር አንተም ስለሚመለከት ነው። ስለዚህ እኔ ደግሞ ባህሉ ዘርፍ ላይ ስላለሁኝ የማንኛውም አካባቢ ባህል ይመለከተኛል የሀገሬ ባህል ስለሆነ። ስለዚህ የሀገሬን ባህል ደግሞ ማሳወቅ ማሳደግ ወደ ሌላ ዓለም እንዲታወቅ ማድረግ ደግሞ የኔ እድሜ እስካለ ደግሞ ሞክረው የራሴን ማንኛውም ሰው በነገራችን ላይ የራሱን ነገር ማሳረፍ ነው። እንደ አንድ እንደ ሀገር ስታየው ምልህ አሁን ቁጭ ብሎ ከማውራት እንዲነበረ ከማለት ሞክረህ የራስን ነገር ድርሻ መወጣት እና ያን አምናለሁ። በቃ አንድ ህዝብ በሙዚቃ እኮ አንደኛውን ብሔረሰብ ከአንደኛው ጋር ታዋድዳለህ፣ ታስተዋውቃለህ። ባህሉን ባስተዋወቅከው ቁጥር ቅርርብ ነው የምትፈጥረው እና ትልቅ ስራ ነው በእውነቱ በደንብ። እና ያው ባህሉ ላይ ስትሰራ ደግሞ ገብተህ እንዳልኩ ባህሉ ላይ መጀመሪያ ለባህሉ ፍቅር ያስፈልጋል። ፍቅሩ ደግሞ ካለ በደንብ አድርገህ ይሰራል ስራው እና ብዙ ጊዜ ያው የምሰራቸው በየአካባቢው ላይ ያሉ በጣም ሰክሰስ ነው የሚሆኑት ሁሉም ፈጣሪ ይመስገንና ለምንድነው የሚሆኑበት ምክንያት ትልቁ ነገር ምንድነው? አንደኛ ተጨንቀህ ነው የምትሰራው፣ አክብረህ ነው የምትሰራው፣ ስራውን ወደህ ነው የምትሰራው። ስራው ደግሞ ሰው ውስጥ ያለ ነው። ስለዚህ የነበረውን ለሰው በደንብ ደግሞ ቆንጆ አድርገህ ደግሞ ስታቀርብለት በደንብ በፍቅር ነው የሚቀበልህና እኔ የሚገርመው ያው እንግዲህ በየርኩበት ወይ አንዱ አካባቢ ሲሄድ በራሳቸው ቋንቋ ነው የሚያወሩ ማንም ሰው ማለት ነው። እና ስንት ቋንቋ ትችላለህ? አይ እኔ እንግዲህ ታላሽም እኔ አማርኛ ነው በደንብ የምናገረውና ግን ትንሽ ትግባባለህ። ያው እዛው አካባቢ ላይ ስትሄድ የሚገርመው የተወሰነ ጊዜቶች ብቀመጥ እችላለሁ ብዬ አስባለሁ። ለምን እንትን ነው የማደርገው እኔ ብዙ ጊዜ ይሄ አርቶስ ስላለው ኮፒ ማድረግ እንትን ስላለ ያው የመቆየቱ ደግሞ እንትን የለም። አንዱ ጋር ሰርተህ ደግሞ አንዱ ጋር ትሮጣለህ። ሌላ እንትን አለ ጊዜህን ደግሞ መጠቀም አለብህ። ያው እንግዲህ ያው ሀሳቤ እንግዲህ ምን መሰለህ በካልቸር ደረጃ ያሉትን ብሔረሰቦች ኢትዮጵያ ውስጥ ያሉትን በሙሉ እያንዳንዱ ቢያንስ አንዳንድ ሰርቼ ይጨርሳሉ ብዬ ነው የማስበው። እድሜ ካለ እድሜና ጤና ካለ ይቻላል። ጥሩ ምኞት ነው። በጣም ደስ የሚል ነገር ነው። ሰለሜ የተሰኘው ዘፈን ላይ በጣም ብዙ ያውቀዋል ዘፈንና እንዲህ ክሊፑንም ጭምር ዱላህን ይዘህ እንዲህ እየተወዛወዝ በዛ ነው የሚታወቀው። እና እስኪ ስለ ሰለሜ ትንሽ ነገር አጫውተን። ምናልባት እስኪ አጫውተን እንዴት ሰራሃት? ሄደህ እዛው ድረስ አይተህ ነው እንዴት ነው? ሰለሜን እንግዲህ ግጥሞቹን ቴድሮስ የሚባል ልጅ አለ ከሱ ጋር ተነጋገርንና ግጥሙን እንትን በደንብ አስተካከልነውና ከፊት ያለውን የከደነው የሲዳምኛ እንትን ነው እና ሲዳማዎች ብዙ ጊዜ ካያቸው በባህላቸው አገጭ ላገጭ ወንድና ሴት ይዘው የሚሉት ነገር አለ እና ያንን ወደ ምንድን ነው የወሰድኩት? ሌምቦሊና ይላል ሰማይና ምድሩ ነው። እንግዲህ ሰማይና ምድር ዝቅ ብሎ ሌምቦ ሲጫወት እንደማለት ነው እና ያችን በጥሩ አይነት ቃላት ነው ልንገልጸው የፈለግነው እና ሌምቦሊና ይላል ሰማይና ምድሩ ሰላም ደስታ ሸቷል ቄና መንደሩ የሚል ነው። ነጋ ፈያ ይላል ውሃና አየሩ እያለን ባሪፍ አገላለጽን የገለጽ ነው። ያን ምንድነው ሚሊኒየም ስለነበረ የዛን ጊዜ ከዛ በኋላ እንግዲህ ካየ ክሊፖቹ ላይ ምናምን የተለያዩ ጭፈራዎች ከትቻለሁኝ ደስ የሚል አጨፋፈር ያለበትና ጥሩ ነበር የዛን ጊዜ ብዬ አስባለሁ። እና ሰለሜም ደግሞ ያው ያስወደደበት ትልቁ ምክንያት ያው ሰለሜ የሚለው የባህል ካልቸራቸውን በደንብ ያሳወቀ አካባቢዎችን ያሳወቀ ባህል ነው፣ ጭፈራ ነው። እና የዛኔ ደግሞ ባህል ሳሰት አቢሎ የሚባል ዘፋኝ ዘፍኗል ይሄንን ሙዚቃ ማለት ነው። እና ነፍሱን ይማር በህይወት የለም አሁንና ከዛ በኋላ ነው እንግዲህ እኔ ደግሞ ከዚህ ጋር አያይዤ ጥሩ ስሜት እንዲኖረው ደግሞ የራሴን እንትን አስተዋጽኦ አድርጌያለሁኝ ብዬ አስባለሁና አማርኛ መክተቴ ነው። ያቺ ደግሞ በደንብ ወደፊት አቲ ወደ ኋላ ከፊት ያለው ያቀምሳል ዱላ ምናምን ትላሳል ከትቼ እንግዲህ አጣፍጠን ጥሩ ነገር ተሰርቷልና ጥሩ ስራ ነው ብዬ አስባለሁ። አሁንም እቺ ሰለሜዋ እንደገና እንዲሰራ
የተወሰኑ ሰዎች እንትን ብለውኛልና በቅርብ ጊዜ እንደገና ሰራታለሁ። ኦልሬዲ ኦልሬዲ ጨርሻታለሁኝ። የሀዲያ በዓል ዘመን መለወጫ ሲከበር እዛ ላይ ለቀዋለሁ ብዬ አስባለሁኝና በጣም ደስ ይላል። በደቡብ ሰለሜ አናባል ሰለሜ 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 ሆያ ሰለሜ 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 ሆያ ሰለሜ 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 ሆያ ሰለሜ ክልእ ከአዴ ሆያ ሰለሜ ክቢና ባንጦና ሆያ ሰለሜ ማተያ ካንዶና ሆያ ሰለሜ ሊራመት ከባላ ሆያ ሰለሜ ክልእ ከአዴ ሆያ ሰለሜ ክቢኒ ባንጦና ሆያ ሰለሜ ማተያ ካንዶና ሆያ ሰለሜ ሊራመት ከባላ ሆያ ሰለሜ የተስፋዬ ታዬን ሰለሜ ዜማ ነው። እንግዲህ ተስፋዬ ታዬ በባህል ዜማዎቹ የተለያዩ ብሔረሰቦችን ዜማዎች በማቀንቀን ነው የሚታወቀው። እጅግ ያምርበታል። የባህል ጨዋታ ስትጫወት በጣም ነው ክሊፑ ላይ በጣም ያምራል። እና ለካ እንደዚህ ነው የሚያምረው ነው የምንለው። የእኛ ባህሎች ሁሉም በጣም በደንብ ከተሰሩ ውበት እንዳላቸው ነው የሚያሳየው። እና እንደው ስለዚህ ካነሳን አይቀር አንድ ቡድን ነበር፣ ብዙ ቦታ ትዞሩ ነበር፣ የተለያዩ ቦታ ትራቨል ታረጉ ነበርና ኢትዮ ከለር ግሩፕ ይባላል። እንዴት ነው እስቲ ያን የጀመራችሁትስ? ከዛስ ምን አረጋችሁ? ኢትዮ ከለር የሚባል ግሩፕ ነበረ። ያው እንግዲህ ስንመሰርተው ፈንድቃ ነው መሰርተው ፈንድቃ መላኩ ጋር ማለት ነውና እዛ ስንመሰርተው ኢትዮ ከለር እንግዲህ ያው እዛ ቤት ላይ ይሰራ እንጂ መስራቹን ነው 6 ነን ኢትዮ ከለር ማለት ነው። ከሙዚቀኞችም እኔም ደግሞ እንደዚሁ ከመሳሪያ ተጫዋቾች እንዲሁም ራሱ መላኩ ኖሮ 6 ሆነን የመሰረት ነው። ከዛ በኋላ እንግዲህ አልበም ሰርተናል። አልበም የተሰራው ስዊድን ሀገር ባለ አንድ ሰላም የሚባል ካምፓኒ አለ። ተሾመ ይባላል ባለቤቱ። ተሾመ በጣም ከልባችን እናመሰግነዋለን። ለምን ለእኛ ብር በደንብ ከፍቶልናል እና ካልቸሩን በደንብ አድርገን ሙሉ አልበም አንድ ሰራን። ተመርቆም እንትን ያለው እዛው ስዊድን ሀገር ነው። ከዛ በኋላ እንግዲህ በእሱ አማካኝነት ብዙ ሀገሮች ላይ ቱር አድርገናል። እየተወዳደርን ሁሉ አሸንፈንበታል። ምልህ ያው አንድ ቦታ ላይ ለመስራት መጀመሪያ እንትንን ማቅረብ አለብህ፣ የራስህን ምንድነው ሲቪ ማቅረብ አለብህና ትልልቅ ቦታዎች ላይ ሰርተናል። ስፔን ላይ ያሉ በጣም ትልቅ ሙዚቃ እንትን ላይ እና በጣም በቃ የሀገራችን ቀኛ እየሰራ ነው። እኛው ራሳችን ባይመጣ እንባችን ለህብረተሰቡ የሚገርም አዲስ ነው። ሚታችን አዲስ ነው ለህብረተሰቡ። ለዛ ውጭ ላለው ጭፈራችን አዲስ ነው። ሰምቶት አይቶት ሁሉ ያውቅ እና የሚገርም በየስቴጁ በሰራ ነው ቁጥር መልክ ሳይጨበጨብ ድገሙ ሳይባል አንወርድም። ይዘቱ ምንድን ነበር ዝግጅቱ? ይዛችሁ የተዘጋጁት የሙዚቃው ዝግጅት ውዝዋዜም አለው ሙዚቃም አለው። እንዴት ነበር እሱ? እኛ እንግዲህ ያው እንደ ግሩፕ እንደንትም ስንነሳ ሀገራችን እንዴት እናስተዋውቃት፣ የባህሉ ዘርፍ በጣም የደከመ ስለሆነ የራሳችን አስተዋጽኦ እናድርግ ብለን ነውና እዛም የተሰባሰብንበት ፈንድቃ ትልቁ ምክንያት ምንድነው? ሙዚቃን እስኪ ለብር ትተን እስኪ ደግሞ ለስሜታችንም ያው ሰራውም ብሩ ይመጣል ነው፣ ግን እንደ ሁለተኛ ያለውን ነገር እሱን ተጠቅመን በደንብ ብንሰራስ የሚል ሀሳብ መጣ። ከዛ በኋላ እንግዲህ በደንብ ነው በቃ የሰራ ነው። እዛ ላይ የሚነበሩት ጓደኞቻችን በጣም 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 አሪፍ ሙዚቀኞች ናቸው። ባህልን እንደውም ከመሳሪያ ማጫወትም ከምንም ከፍ አድርገናል አንድ ብዬ አስባለሁ። ከዛ በኋላ ነው እንግዲህ እንደምታውቀው አሁን የባህል ቡድን በደንብ እየበዛ ነው። ደስ ይላል። ከዚህም በላይ ይብዛልን ብለን ነው የምናስበው። ቆንጆ አጫወት፣ ቆንጆ ኢነርጂ ምናምን ይዘን የመጣ ነው። የሙዚቃ መሳሪያዎችም ባህላዊ ነው። ሙሉ ባህል የሚገርም ስቴጅ ላይ በቃ ከአፍሪካ ሀገሮች አንዳንድ ይኖራሉና የሚገርም የአፍሪካ ሀገሮች ያው ብዙዎቹ በቀኝም የተገዙ ስለሆኑ ምንም እንትን አይሉም። የባህላቸውን ዝም ብለው አንድ የተወሰነ ሽግር እንትን ቢያደርጉ የእኛ ቡድን ብቻ ነበር ሙሉ ስቴጅ የሚቀየረው እንዳለ እና የነጋፕ ይሰጣል። ያው ሳውንድ ቼክ መጀመሪያ ያው ነጮች ጋር ታውቋለህ። ቅድሚያ ነው ፕሮግራም እንኳን ስትይዝ ከዓመት በፊት ነው ነገር። ከዛ በኋላ እንግዲህ ጥሩ ሄደናል፣ ጥሩ መተናል። ብዙም መቀጠል አልቻለም እንደ ግሩፕ ማለት ነው። እንደ ግሩፕ አሁን አለን መሳሪያ ተጫዋቾች ከኔ ሆነን አብረን እየሰራን ነው። ኢትዮ ከለር የሚባለው ግሩፑ ማለት ነው። ከዛ በኋላ ግን እንግዲህ ያው አብረህ ስትሰራ እንትን ያስፈልጋል ምልህ ጥንካሬ ያስፈልጋል። ያወራህበትን ደግሞ ነገሮች መቀጠል አለብህ ብዬ አስባለሁ። እና እንደተነሳን በቃ አንዳንድ ሰዎች ወደኋላ የኛ የነበረው ነገር የኔ ሲመጣ ከፈንድቃ ካለኑ ቤት ሁሉ ርቀን ወጥተናል ማለት ነው። እና አሁን ግን ጥበብ የሚል ግሩፕ ራሳችንን አቋቁመን ከዶክተር ሙላቱ አስታጥቄ ጋር እየሰራን ያለ ነው። ጋም ፕሮግራሞች ሲኖሩ እንሰራለን።
እንግዲህ እሱ ጋር ደግሞ የተወሰኑ ቀኖችን ይዘን ደግሞ እንጫወታለን ብለን እናስባለን። አሁን በዛ ላይ እየሰራን ያለ ነው። ያው የተወሰኑ ልጆች ጓደኞቼ ደግሞ የሉም ወደ አሜሪካ ሀገር ለስራ ሄደዋል። ሲመለሱ እንግዲህ ደግሞ ግሩፑን በደንብ አድርገን ከጋሽ ሙላቱ አስታጥቄ ጋር ዘፈን አለ ይመስለኛል እሱ አልበም ላይ አብራችሁ ይሰራችሁ ዶክተር ሙላቱ ላይ በዚህ አጋጣሚ እንግዲህ እንኳን ደስ ያለ ማለት ፈልጋለሁ። እሱን ትልቁ ሽልማት ስፔን ላይ ካየው ተመቷል። በጣም ዓለም የሚያከብረው ሙዚቀኛ ብቻ ሳይሆን ሳይንቲስት ነው። ያው እንደምናውቀው በሙዚቃው ዘርፍ ላይ ማለት ነውና ያው እንግዲህ ያው እኛ ሀገራችን ላይ ካየው ብዙ ክሬዲት ምልህ እንደ ሌላው ዓለም ላይ በጣም ቦታ ልንሰጠው ይገባል ብዬ ነው እኔ ጥበቡንም ሳይንሱንም አብሮ እያስኬደ ስለሆነና ይሄ ነገር ላይ እንደው ይህን የሚመለከተው ዘርፍ የመንግስት ምንም አትኩሮት ማድረግ አለበት ብዬ አስባለሁ። ሁልጊዜ እንደዚህ አይነት ሰዎችን እኛም ሌላው ዓለም ላይ እንዴት ብለው በእነሱ ፕሮሞት እንደሚሆን እንዴት እንደሚጠቀሙ እናውቃለን። እና ስለዚህ እዚህ ላይ እንትን አልተሰጠም ብዬ ትኩረት አስባለሁ። ራሱ ስናይ በተለያዩ የቴሌቪዥን ጣቢያዎች እንደዚህ ይታያሉ እና ሲቀርቡ ለማየት የሚገቡ ሰዎች ብዛታቸውና እንዴት አትኩሮት ሙዚቃውን እንደሚከታተሉ እንደሚታደሙ ሲታይ በነገራችን ላይ ውጪ ትኬቱን ለማየት 1 ወር ነው የሚያልቀው። ከ1 ወር በፊት ቀድመን መግዛት አለበት። የሚያውን ደግሞ ኮንሰርቱን እስቲ ደግሞ ውስጥ ወይ ከ100,000 በላይ ምናምን ነው እንግዲህ ለዚህ ሰው ያላከበርከው ለዚህ እንዴት ብዬ ቃላት ያንሰኛልና ማስተዋወቅ የሚችል ከባድ ሰው ነው ባለቤት በጣም እና ምንድናቸው ዘፈኖቹ በመስራቴም ማለት ከሱ ጋር በጣም ደስተኛ ነኝ። አብረው እንኳን መቀመጥ ምንም ከማትችሉ ሰው ጋር ቦታውን ጊዜውን አግኝተህ መስራት ትልቅ ነገር ነውና የመጨረሻው አልበሙ ላይ እንግዲህ ተካፍያለሁኝ። ወደፊትም ትልቅ ስራዎች እሰራለሁ ብዬ እድሜና ጤና ይስጠው አስባለሁኝና ከሱ ጋር እንግዲህ አሁን የመጨረሻው አልበሙ ላይ የሰራሁትኝ የጋሞ ሙዚቃ የጋምቤላ እና ደግሞ የጉምዝ ጭፈራ እንትን የተካተተበት ሙዚቃ ላይ የሰራሁትኝ እና ጥሩ ነው ብዬ አስባለሁኝ። ያው እንግዲህ መበርታት ነው እንግዲህ በሙዚቃ ውስጥ ስትኖር። ወደ ሌላኛው እስኪ አንድ በጣም ከደስ ከሚሉኝ ዜማዎች መካከል እቺ ራያ ጨዋታ አለች ከናዛበሰ ክሊፑ ላይም ጭምር ሙዚቃውም ራሱ ልክ ነህ በጣም የተለየ እንትን አለ። ሄደህ ነው የሰራኸው የራያን ሙዚቃ? እንዴት ሂደቱ ምን ይመስል ነበር? እሱ ሲል አድማጮች እንግዲህ ያው እዚህ ላይ ትልቅ ተጽዕኖ ያለው እንግዲህ ኑር አዲስ ነው። ኑር አዲስ እንግዲህ ጃሪጋም ይባላል። በጣም የዛ አካባቢ ተወላጅ ነው፣ ድምፃዊ ነው እና እዚህ አዲስ አበባ ዩኒቨርሲቲ ማር ነበር። የዛን አካባቢ ተገናኘንም። ለምን የራያን አሰራም ምናምን አለኝ። እሺ ደስ ይለኛል፣ እስኪ ስራዎቹን አምጣችሁ አልኩት። ጽፎ ምናምን መጣና እሱም ግጥም ዜማ በደንብ ትሬዳል። አሁን እንደውም ያው እንግዲህ በደንብ ህብረተሰቡ ውስጥ በደንብ ገብቷል፣ ታዋቂ ነው እሱም እና ከዛ ይዞት መጣ። ደስ አለኝ። ይዞት ከመጣ በኋላ ጻጻፉ ግጥሙ ምናምን ዜማው አካሄድ ደስ አለኝና ተረጋገርና በቃ ቀጥታ ወደ ስራውን የገባ ነው። ስራውን ከሰራን በኋላ እንግዲህ እዛው ወደ አላማጣ ጨርጨር ምን አይባል ታከበት ሄደን የሰራ ነውና በጣም ነበር እኔ በቃ ደስ ያለ በቃ ሰው እንዴት ባህሉ ልብሱ እንዴት ደግሞ ባህሉ ልብሱ ካየው በጣም ነው ደስ የሚለውና ይሄ አለባበሳቸው እንዴት ጥለቱ በነገራችን ላይ ጥለቱ ራሱ የራሱ ትርጉም አለው። ወደ ታች ስታደርገው እንደዚህ ወደ ጎን ስታደርገው ጥለቱ ራሱ የራሱ እንትን አለውና እዛ ኬድኩ በኋላ ህብረተሰቡ በደንብ ነው እንትን ያደረገኝ የተቀበለን። ከሰራ ነው በኋላ የራያን ጭፈራ በትክክል አስተዋውቀናል ብዬ አስባለሁ። ለምን ከዛ በፊት ዘፈኖች ይኖራሉ፣ ግን ጉማ የሚባል ጭፈራ አለ። እንደዚህ ዱላ ይዘው እንደዚህ ተመሳሳይ ነበረ። ከአማራው ከሌሎችም ክልሎች የተወራረሰ ነበር፣ ግን ራያ ራሱን የቻለ ሌላ አይነት ጭፈራ እንዳለው ያሳየን። ይሄ እግሩ እየመቱ ታሚሉት ነገሮች እሱ ሁሉ ከዛው እኛ ከኔና ኑር አዲስ ከሰራ ነው በኋላ ነው በደንብ ጦርት ነው። ይሄ ነው ደግሞ የሚፈልገውም ይሄ ነው ባህሉ፣ ይሄ ነው የዛ አካባቢ ባህሉ፣ ይሄ ነው የምትለው ነገር እኛ ሰርተናል። ሌሎች ደግሞ ጨምሩበት። ያው ባህላችን እንግዲህ ትልቅ ነው። ያለ ብዙ ስቴድ አሁን ለምሳሌ ራያ ሄድክ ጊዜ እንደው ምን ነገሩን ታያለህ? ምን ያህል ጊዜ ትቆያለህ? እንደው የራሱ የሆነች መቼም ምን የተወሰነች ሪሰርች ነገር ትኖራለች አብራችሁ ስትሄዱና እንደው እሱ እንግዲህ እዛ ብቻ ሳይሆን ሁሉም ቦታ መሰረው ቢያንስ 15 ቀን በትንሹ ወይ ደግሞ 1 ወር ቆይ ይችላል። ከ1 ወርም በላይ ማሳልፎ ሊኖር ይችላል። ለምን ካልደስ ካላለኝ ተመላልሼ ገብቼ ስቱዲዮ እንደገና መጥቼ አሰምቼ እንደገና ተመልሼ ያ ነገር ውስጤ ደስ እስኪለው እና የሰው ፊት ላይ ያለው በደንብ ሰው እስኪደስ ድረስ በደንብ ነው የምሰራው። ለምን እንዳልኩ ባህል ማለት የዛ አካባቢው ማንነቱ ነው፣ የኖረበት ነው። ስለ ባህሉ በደንብ አድርጎ ነው የሚነግርህ፣ በደንብ አድርጎ ያስረዳል። ያን በሚያስረዳ ህብረተሰብ ውስጥ አላስፈላጊ ስራ ብትሰራ መዋረድ ነው የሚሆነው። ለህዝብ ከማውጣት በፊት የራሱ ሰዎች ታስቀምጣለህ በደንብ እንጂ ይሄ ትልቅ ነገሩ ነው። ይሄ እና አንዳንዴ እዚህ ውስጥ ሰርተን እዚሁ ጋር በክሊፕ የሚለባበሱ ሙዚቃዎች አሉ። ያን ሰዎች ያው አንዳንዴ አቅምም እንትን ይኖራል፣ የሚደግፍ ሰው ያስፈልጋል። ሌሎችም ጥረታቸው እንዳለ ሆኖ ግን
አካባቢው ላይ ደግሞ ቢሰሩ የበለጠ ሰውም ሊያገዛቸው ይችላል። አካባቢውም ሰዎች ሊያገዟቸው ስለሚችል እዛ ላይ ጥረት አድርገው ሌሎችም ድምጽያኖች ቢሰሩ ጥሩ ነው ብዬ አስባለሁ። እናዳምጠው እና እንምጣ። ይቻላል። አረጃሎ እንግዳ አቀባበላ ቤት መስተንግዶ እርጎን ገልብጦ ላጋውን አሩዶ ያለውን አቅርቦ በክፍየሉን አርዶ በሉ ጠጡልኝ ሲል ያፈራውን እንዴት ያስደስታል። የራያ ሰው መሆን ወረጃሎ መገን የሰማነው ተስፋዬ ታዬ ራያ ጨዋታውን ነበረ። እጅግ በጣም ድንቅ ነው። ከራያ ከኑር አዲስ ጋር የሰራችሁት ከራያ ተነስቶ መላውን ኢትዮጵያን አቃርቶ መልሶ ራያ እዚሁ ዘፈን ላይ መግቢያው ላይ ምርቃት አለ። ትንሽ ድምፁ ለየት ስላለብኝ ነው እና እሷ እንዴት ይመጣችሁ ምርቃቷ? የሚገርም እሷ እንትን ላይ የለችም ነበር፣ አልሰራናትም ዘፈኑ ሲሰራ ማለት ነው። እና እዛ እየተቀረጽን ከጨረስን በኋላ ከቤቱ ጀርባ ነበረ ቀረጻው ነበር። ጨረሰ ስንመለስ በቃ ፍጠኑ በቃ እንሂድ ምናምን ወደ እየመሸ ነበር። እኔ ነው ስል እንዴት ተመለሱ አሉ። ዞር ስልላችሁ ተደርድረዋል በሩ ላይ ማለት ነው። ምንድነው እንዴ ምርቃት አለ እኮ ምርቃትማ ሴቶች ሳትመረቁ ማየትማ እሺ ያው እንግዲህ ምርቃት ታውቃለህ ትልቅ ነው በእኛ ቦታና እሺ ያለን ተሰበሰብና ከዛ እንግዲህ ያው እንፎ መረባ የሚለውን ደስ የሚል ቃሉ ራሱ ዛሬ ሰሞት የሚገርም የመጀመሪያና በጣም ደስ ብሎን ከዛ ይሄማ ቀረጸው አልኩኝ በቃ እና ካሜራውን ቀረጸውና ከዛ በኋላ አስገባ ነው እና ከፊት አስገባ ነው በጣም ደስ የሚል እንትን ውበት ሰጠው ነው እና ምርቃታችሁንም በዛው እንግዲህ አስተዋጽኦ ማለት ነው። ሌላው ደግሞ በአፍና በእጅ የሚወጣ ድምጽ አለ ማለት ነው። እሱ የነሱ የባህሉ ልክ ላይ ራሳቸው ነው እንደ እልልታ በለው ልክ አሁን አንዳንድ ቦታዎች ላይ እልልታ እንጠቀም እንችላለን። እንደየአካባቢው ያው ባህል ሙዚቃ በየቦታው የራሳቸው እንዴት ምት እንደሚመቱና ማድመቂያቸው ምን ያህል እልልታቸው ያላቸውን ነገር መታየው በዛ ነውና ራያማ አካባቢ ያው እንግዲህ የሚለያቸው እቺ አፋቸው እጃቸው ላይ የሚሏት ነገርና በጣም ደስ ይላል ባህሉ ነውና እዛው ሰዎቹ ራሳቸው ነው ድምጹ ሲያወጡት የምትከፍቱት። ደስ የሚለው ነገር እሱ ነው።